ሳይል ሙስሊም ክርስቲያኑ ኢትዮጵያዊነትን በዚህ አይተናል። ኢትዮጵያንም አላህ ይጠብቅልን፣ ለአንድነቱም ለሰላሙም እርሶንም አላህ ይጠብቅልን። ዱአ አድርጉልን ኢንሻአላህ። ይገርምሃል ያንተ ስም ደግሞ ገርሞላል። የኛ የአያታችን ስም ነው። እስማኤል ጀበርቲ ማለት የኛ የሐጀልዩ አያት ናቸው፣ የስልጤ አያት ናቸው። ይሄንን ስም ማን ነው ያወጣልህ? እባክህ እንዴት የሚወድህ ሰው አለ? እንዴት አለ ሰው ነው ያወጣልህ? አሁን እኔ ቅድመ አያቴ ነው የመሰልከኝ። ጀበርቲ ማለት የስልጤ ብቻ ሳይሆን የሐላባም፣ የኦሮሞም፣ የሱማሌም፣ የአፋርም፣ የአርጎባም፣ የወርጂም ወዘተረፈ የወሎም የሁሉም አባት ነው። ከላይ መልሼ ሊያዝ ብዬ ነው ራሴን አወጣሁት፣ ማንም አላወጣልኝም። አሹ አፌት ቁጭ አተ ስልጥኛም ትሽላ መሰለኝ። ስልጥኛ በችል እነሱ መላላወጣሃ ያው ባሉ እንግዲህ እኛ አውፉ ብለናል፣ ሁሉ ነገር ትተናል። እናንተም አውፉ በሉን፣ ለአላህ ብለን አውፉ ብለናል። በጣም አንዳንዴ አንጀትን የሚያቆስ ነገር ያጋጥመን ነበር እና እኛ ትተናል። እናንተም ለአላህ ብላችሁ ተው። ካሁን በኋላ በጋራ ለኢትዮጵያ አንድነት፣ ለሙስሊም አንድነት፣ ለክርስቲያን አንድነት፣ ለሁሉም ለኢትዮጵያ አንድነት ወደፊት መጓዝ ብቻ ነው። ኢንሻአላህ አቡ ፈሃድ ስላገኘው ደስ ብሎኛል። አቡ ፈሃድ አላህ እድሜና ጤና ይስጦት። በጣም እንወዶታለን። ፋሲካ እንግዲህ እየሰሙሽ ነው። አፉ እንዲሉሽ ኢንሻአላህ አቡ ፈሃድን ጠይቂያቸው። ዋናው የኮሙኒቲው ኃላፊ እነሱ ነበሩ። እንግዲህ እሺ አባቴ አፉ በሉኝ። እንግዲህ እኔ በምሰማው በሚደርሰኝ መረጃ ስሜታዊ ሆኜ ተናግሬያቸዋለሁ። የሪያድ የሚገኙ ኮሚቴዎች ብዬ በአጠቃላይና አሁን ላይ ደግሞ የሁላችንም ታርጌት የነበረችው ሌላ ኑር ሰቦ ወደ ሀገር ገብታለች እና ምንመሳጋገንበት አፉ ምንባባልበት ሰዓት ላይ ደርሰናል። ለተናገርኩት ሁሉ ስሜታዊ ሆኜ ላደረኩት ነገር ሁሉ ይቅርታ እንዲያረጉልኝ ነው። እኛ ይቅርታ አድርገናልሻል፣ ለአላህ ብለን ይቅርታ አድርገናልሻል። ለወደፊቱ ግን ማንኛውም ነገር ሳታጣሪ አትናገሪ። የኔ ልጅ እኔ የልጅ ልጄም ትሆኛለሽ። ለወደፊቱ ማንኛውም ነገር አጣርቶ መናገር ነው። ትንሽ እናንተ ከባቢ የቾኮላ ምክንያት አለ። አንደኛው ሚዲያ ይቀድመኛል፣ አንደኛው ይቀድመኛል የተባባላችሁ ነገሩን ሳታጣሩ ትለቁትና በኋላ መመለስ አቅታችኋል። እችን ምክር ልንገራችሁ። በተረፈ ግን እኛ ላለፈው አውፉ ብለንሻል። ደህና ልጅ አላህ ይስጥሽ፣ ኢማን ያለው ልጅ አላህ ይስጥሽ፣ ምሁር አላህ ያርግልሽ፣ በረካ የወለሽው ይባረክ፣ ያሽው ይበርክት። አላሁመ አሚን። ጀዛኩሙላህ ኸይር አቡ ፈሃድ ስላገኘው ደስ ብሎኛል። አላህ እድሜና ጤና ይስጡት። እንወዳችኋለን። ደስታ አይቀቅህ፣ ሁልጊዜ ደስተኛ ሁን። አሚን። ሙቤ አወፍናን አጠገቤ አምሮባችኋል። ደግሞ ዛሬ ማሻአላህ ሸሙዲን ይመርቃሉ። አጠገቤ ሸሙዲን አለ። ሸሙዲን ሰላም አለይኩም ሐያኩሙላህ። ሰላም ወራህመቱላሂ ወበረካቱ። እንደምናችሁ? ማሻአላህ ሸይኹና አማን ናችሁ? ሙሂዲን ሸሪፍ አልሐምዱሊላህ። ደህና ናችሁ እርሶ? አልሐምዱሊላህ። እንዴት ነው ጀርመን? እንዴት ነው? ወላሂ ጀርመን ጥሩ ነው። አትመጡም? አዘይሩንም ሸይኹና? ኢንሻአላህ ይመጣል። ጀርመንና ኢትዮጵያ አንድ ጊዜ ነው አንድነት ያገኙ፣ ነፃ የወጡ። ደህና ናችሁ? ወላሂ ደህና ነን አልሐምዱሊላህ። ከፈለጉ በኦሮምኛ መስተላልፍ ኢንሻአላህ። ነሽኩሩኩም አላ ኩሊ ሐል። አፋን ኦሮሞቲን ሲሆን ዱበደ ገለቶማ በረካ አርገዳ ዋን ጉዳ ወጀተኒ ረቢን ሱብሓነሁ ወተዓላ ከን ክታበሳ ከሰት ይሉ قد جيبت دعوتكما فاستقيما. الحمد لله ربنا استجاب دعوتنا وخرجت الأخت يعني بفضل الله سبحانه وتعالى ثم بفضلكم بفضل الإعلاميين، وهذا شيء طيب جزاكم الله خيرا. وأيضا مثل ما ذكر لكم والدنا أبو فهد لازم حفظ اللسان وعدم سوء الظن بالناس. كان برباتشسو ولي قال لي وجهتشور الحمد لله رب العالمين. أمة سلطة جتشوني أمة قدّا توبيا كيستي غاهي قدّا قبنو
intala tokko jedhee nama kana dhaabachuun waan jarri namaa wajjiniin dhaabatanuuf malee duwwaa miti. alhamdulillah wa jazakumullahu khairan wa nashkurukum jami'an. ونشكركم احنا كمان يا شيخنا حبيبنا. أبو أفنان كلاتكم عبروا باشوال ما شاء الله نزاري. إيش في عشاء اليوم؟ في كبسة أكيد ها؟ እንዳልከው ነው ሸሙዲን አግኝተሃል፣ ኢማምን አግኝተሃል። ما شاء الله። አንዳንዶች ምናልባት ሜሴጅ ላይ ያየው ነበር ይሄ አቡ አፍናን ቲክቶክ የለኝም እያለ ነበር እንዴት ገባ ብለው ቅር ያላቸው ሰዎች አሉ። ብዙ ጊዜ እኔ እመርጣለሁ የትም አልገባም። እኔ ሶሻል ሚዲያ በጣም ከሚጠነቀቁ ሰዎች አንዱ ነኝና አውቃለሁ። በተለይ ደግሞ ሚኒስትሪ ሚዲያ ላይ ስትሰራ እንደ አፍሪካ ቲቪ አይነት ቻናል ላይ ስትሰራ በጣም ጥንቃቄ ይፈልጋል። ናም ለዛ ነው ብዙ ጊዜ የማልገባውና ያው እንደምታውቀው አንዳንድ ቦታዎች ላይ ግን እገባለሁ። በሌላ ጉዳይ የነበሩ አንዳንድ ወንድሞች ጋር እገባለሁ ብዙ ቦታ ላይ አልፌ ማለት ነው። እና ለዛ ነው እኛ አፉ ብለናል። ሁላችሁንም ከልብ እናመሰግናለን። እናንተም ሶሻል ሚዲያ ላይ ያለው ወጣት ከፍተኛ ዋጋ ከፍለዋል ሳምለና ደግመን ደጋግመን ብናመሰግናቸው የሚያልቅ አይደለም። እኔም ከልብ አመሰግናለሁ። አላህ ጊዜ ደግሞ እንገናኛለን። ሁላችሁም አላህ ያደርጋችሁ። በሀገራችን ይወዳለ ሹክራን አቡ አፍናን። እንግዲህ እናንተ የራሳችሁ ዛሬ አዙማ አላችሁ። ከዚህ በላይ አንይዛችሁም። በጣም እናመሰግናለን። እኛንም አፉ በሉን። በጣም ደስ የሚል ነው። አፉ ተባብለናል። አልহামዱሊላህ። አላህ እንግዲህ ዛሬ ሁላችሁንም አንድ ላይ እንዳያችሁ ስላደረገኝ በጣም አላህን አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ሁሉንም ጀማዓውንም ሰላም በልኝ። የቀሩትን ሰላም ያናናቸው ኢንሻአላህ። ከዚህ በላይ አንይዛችሁም። አቡ አፍናንዬ ጀዛከላህ ኸይር። ጀበርቲ የምትለው ነገር አለ? ሙቤ ችግር ነው። ሁሉ እየሰማሁ ነው። ምን አልሽው እኽት መሐመድ? ያው ጀዛከላሁ ኸይረን መተው አፉ ስላሉን ኡስታዞቻችን፣ ወንድሞቻችን ሁላችሁንም እናመሰግናለን። ጀዛከላሁ ኸይረን። ያው በደንብ አፉ ብለውናል። ፎታችሁን ትናንትና ጠይቀናል። ያው ዛሬ አፉ ብለውናል። ሁላችሁም እናመሰግናለን ለማለት ነው። አቡ አፍናን ሹክራን ጀዛከላሁ ኸይር። እሺ ጀዛከላሁ ኸይር አቡ አፍናን። በሌላ መልካም ስራ አላህ ያገናኘን። እሺ አቡ አፍናን አላህ ይጠብቃችሁ እና መልካም ምሽት ይሁንላችሁ። ያው ዛሬ በጣም ትልቅ ፕሮግራም አላችሁ። ከዚህ በላይ አንይዛችሁም። ሰላም አለይኩም ሐቢቢ ጀዛከላሁ ኸይር። ፋሲካ ሹክራን ሁሉ ማመስገን። እሺ ሐቢቢ እሺ ፋሲካ ወይዬ በቃ ፋሲካዬ እሺ። አሁን እንግዲህ እኛን ማፉ በይን ያስቀይምንሽ ነገር ካለ ድንገት ካልጠራንሽ እኛም ሼር አደረግንሽ ፈነዳው እኮ ነው እንዴ አውራሽ አቡ ጃፈር አውራ ፈነዳው እኮ ተራየደ አቡ ጃፈር አትፈደል አቡ ጃፈር አይቅርታ ጓደኛዋ ስላሉ ሰዎች ጓደኛዋ አብራት ነው ያለችው። አይቻታለሁ። ጓደኛዋ እሷ ባትኖር በጣም ጎበዝ ልጅ ናት። አብሮ ነው ያሉት። ደስ የሚል ነገር ነው። መጣች እንዴ እሷ ጋር ተገናኙ? አዎ፣ ግን እሷ በሰው ባለው ልክ አይደለም። 15 ዓመት ታሰረችው፣ ዓመት ተኩል ታሰረችው አለች። ኦኬ። እኔ እኮ ወንድሟ ከድር 15 ዓመት አብራ የቆየች ልጅ አለች የምትመጣ ሲለኝ እንደዛ መስሎኝ ነው። እንደዛ ነው ከድር እንደዛ ነበር ያለኝ። ለዛ ነው አለች። በጣም ጎበዝ ልጅ ነች። ወይኔ ትባላለች አለች። ከልጅቷ ጋር ተራይና ተሻማን ጀበርቲ በስንት መከራ ያገኘዋትን ተራይን ቢያንስ 1-2 ደቂቃ ልተነፍስበት ቀን ሙሉ ታምቄው። እሺ ሀቢቢ በነገራችን ላይ ወላሂ አልহামዱሊላህ ሱም አልহামዱሊላህ አላሁ አክበር ለአላህ ምስጋና ይድረሰው። ለዓለማችን ጌታ ምንም አይሳነውም። ለዚህ ቀን ላበቃን ለዚህ ቀን ላደረሰን አላህ ምስጋና ይድረሰው። ሁሉም ሰው ሰርቷል። በሷ ጉዳይ ሁሉም ሊመሰገን ይገባዋል። እህታችን ፋሲካም አላህ ኸይር ጀዛሽን ይክፈልሽ። መጀመሪያ ቁጥር 1 ወደ ሚዲያ ላይ ለሁሉም አሰራጭተሻል። እንግዲህ አላህ በቃ አንዳንድ ሰው በነገራችን ላይ ኩፉ በኩልን ሰው ጥሩ ነገርን ብናይለት ባይነኝ። እኔ በነገራችን ላይ አንድ ቢያጠፋ ብዙ ኸይር የሰራው ነገር አለ። ያችን ብናይለት ጥሩ ነገር ብናይ ባይነኝ። እህታችን ፋሲካ እቺ ከልብ አድርገን እናመሰግናለን። በመቀጠል የሪያድ ኮሚቴዎቹም እስካሁን ለፍታችሁ ደክማችሁ አባቶቻችን ኡስታዞቻችን ለዚህ ደረጃ ላደረሳችሁልንም ደግሞ ብዙ ነገር ብንላችሁ ምንም ትግስትን ጠብቃችሁ ላደረሳችሁላችሁም አላህ ኸይር ጀዛችሁን ይክፈላችሁ። እንደ ሚዲያውም ደግሞ እንሌሎችም እየለፋችሁ የደከማችሁ አላህ ኸይር ጀዛችሁን ሁሉም አላህ በሚዛን ከፍ አላህ ያደርግላችሁ። የዛሬዋ ቀን የኢትዮጵያ ብቻ ሳይሆን የሁሉም አገር ደስታ ነው። በሌላ ጉዳይ በነገራችን ላይ ኢትዮጵያ ብቻ አይደለም የለፈው
ሐረቦች ራሱ ረፍቷል። እኔ አንድ ማስታውሳት መዳም እኔ የአልጋ ቆራኝ ሆኛለሁ በአልጋ ላይ ነው የምንቀሳቀሰው ብላ 30 ሺህ ሪያል የሰጣች መዳም አለች በሰዓቱ በ30 ሺህ ሪያል እኔ አልጋ ላይ ነው ያለሁት ምንም መንቀሳቀስ አልችልም በዚህች ልጅ እንኳን አላህ ሰበለ ሰበብ አድርጎ ሽፋ ከሰጠኝ ብላ የሰጣች አለች ሐረቡም ምኑም አጀቡም ሁሉም ነው የተሳተፈው የሌላ ጉዳይ ሰው የሆነ አካል ሁሉም ተሳትፎበታል አላህ ለዚህች ቀን ላበቃ ለሁሉም እንኳን ደስ አላችሁ ወላሂ የዛሬዋ ደስታ መቼም በምንም አትገኝ በምንም የሌለች ናት በመቀጠል ደግሞ የቀጥም ጋደኛም ደግሞ ቤተሰብ የላትም ዘመድ የላትም ሲባል ጧት በጣም ተሰምቶኝ ነበር በነገራችን ላይ አሁን ጀበርቲ አለች ስትል ወላሂ በጣም ነው ደስ አለኝ እኔ በነገራችን ላይ ጧቱም መጣች ወይ ዘመድ ምናምን የላትም ስለተባለ ምናልባት እቺ ልጅ መግቢያ ከሌላት ዘመድ ከሌላት አንድ ነገር እንኳን ድጋፍ ለምናደርግ ቀደም ምናልባት ላይላ ጧት ላይፍ ላይ ስትከታተሉ የነበራችሁ ሰዎች ሰምታችኋል በስልጥኛ መሳፈሪ ኤሊት ትራንስፖርት የላትም ለኔ የተሰጣኝን 1000 ሪያል ለሷ ሰጥቻታለሁ እንዳትቀበላት እያለችው ነበር በስልጥኛ ወንድሟን ምናልባት ብዙ ሰዎች ስልጥኛ ለትስሎች ይችላልላችሁ በስልጥኛ አትቀበሏት ለኔ የተሰጣኝን 1000 ሪያል ሰጥቻታለሁ ከቻላችሁ እሷት ነው እንዴት አላገኘዋትም ትሉኛላችሁ ብላ እንኳን ተቆጥታ እየተነገረች ነበር ማሻአላ በጣም አሁን ደግሞ መታ ከጎኗ ካለች እጅግ በጣም ደስ የሚል ነገር ነው አሁንም ወገን ሌላት ነገር ከሆነ እኛ ወንድሞቿ ወገኖቿ አለን እንግዲህ ሙቤ እንደምታቀርብልን ባለሙሉ ተስፋ ነኝ መጀመሪያው ጉዳዩ ባንተ በኩል ስለተሰማ ታመጣታለ ያለውን ነገር ድጋፍ ማድረግ አለብን ነገር ካለ እኛ ከጎንህ ነን ሙቤ ነገም ዛሬም ሁሌም ከጎንህ ነን አንተ ብቻ አምና እንትን ብላ እኛ ጋር አምጥታ አናሳፈረህም በጣም ደስ ብሎኛል ወንድማችን መሐመድ ከላይ ደግሞ ጀዛከላ ኸይረን እስካሁን እያለቀሰ መስዋ ጉዳይ በለቅሶ ነው እንግዲህ የሚታወቀው ልቡ ገራገር ነው እንግዲህ ማሻአላ ተባረከላ የሴት ልብ ነው ያለው በነገራችን ላይ ልቡ በጣም ስስናት በቃ ከምንም በላይ ማልቀስ ነው የሚቀድመው ዛሬ ስተጎርሳ አላየህም ጋሼ እያለች ስታበላ አይቻለሁ እኔ አልተኛውም በነገራችን ላይ ዛሬ እየተከታተልኩ ነው ያልኩት በጣም ደስ እኔ እንደዛ ስትለው ጋሼ ስትለው ወይኔ እንዴት ስንት እንዳለቀሰ ስንት ላንቺም እንዳፈሰሰ ስንት ሊትር እንዳፈሰሰ ብታቂ እያልኩኝ በውስጤ ነበርና እህታችን ፋሲካንም እስቲ ውስጥ አላችሁ አበረታቷት ፎሎ አድርጓት በቃ እናንተ እሷ በጣም ጥሩ የሰራችው ነገር ይበልጣል አንድ ካጠፋችው ነገር ጥሩ የሰራችው ነገር ይበልጣል በዛ ይውላት አውፉ መባባሉን ደግሞ አላህ ይወዳል በጣም አሁን የሪያድ ሽማግሌዎች ወላሂ በጣም ነው ልቤና አስነገጡኝ በቃ አውፉ ብለናል ሲሉ በጣም እኔ እንጃ በቃ ደስ እንዳሉኝ እንዴት አላህ እድሜና ጤና ደስታውን አላህ ይስጣቸው በጣም እጅግ ደስ የሚሉ አባቶቻችን ናቸው አላህ ረጅም እድሜ ለሁላቸውም እንግዲህ ማውራት ያለባቸው ነገር ካለ አውሩ እመለሳለሁ እስከዚህ የአራት ወር ልጅ አለኝ ብለሻል መብሩክ ብያለሁ አላህ እንግዲህ የተረባ في عزتك አላህ ሳለህ ልጅ ያርግልሽ ነገ ኢንሻአላህ በአኺራ የምትኮሪበት ልጅ አላህ ያርግሽ ሌሎችም ልጆችሽንም አላህ ሳለህ ያርግልሽ አላህ ይጠብቅልሽ እሺ እህቴዋ አሚን ሁላችሁም አመሰግናለሁ በዚህ አጋጣሚ ጠዋት ስገፋ ያዩ እህቶቼ በጣም በስሜት ሚዲያውን ሲያጥለቀልቁት ነበርና የማዳም ቅመሞች የኔ ውዶች የኔ ጀግኖች በጣም ነው የምወዳችሁ የእውነት በጣም ነው ማከብራችሁ ሁሌም ከጎናችሁ ነኝ እናንተ ሁሌም ከጎኔ እንደሆናችሁ ማለት ነውና ሁላችሁም አመሰግናለሁ በቃ በዚህ አጋጣሚ ግን ዙዙ ናይድኩን አፉ አላልኳትም እሷን ልጅ አፉ ተባባላችሁ ነገር በሌላ ኑር ሰቦ ጉዳይ በሌላ እሷንም ጠርተን አፉ እንዳሰበላችኋለን ዙዙን ጥሯት በቃ በወንድ በነከድር ፊት ልጠይቃት ስለምፈልግ ኢንሻአላህ ጠርተን ባለችበት አፉ እንድትነጋገሩ እናደርጋለን እሺ ፋሲካዬ አብሽሪ በቃ ለረዳ መጥቼ ከልክዬ ነው ሲል አይ ይሄ ባውንደሪ ነው የኔ ክልክል በቃ እንደዚህ ነው አታደርግም ካልኩ አለቀ ይሄ ክልክል ነገር ነው ስለዚህ the only thing በቃ በዚህ አይነት ጉዳይ ላይ የሚያገናኘን ጉዳይ ላይ ይሄን ነው ከዛ ደግሞ በቀላል በቃ ምንም ለአንተ የላኩልህ ቪዲዮ የምታየው ቪዲዮ ላይ ምንም በቃ የመጨረሻ እዚህ ቦታ ላይ አስቀምጠን ማለት በቃ ሜንሽን ተደርጎ ስም እየተጠራ የተሰራ ቪዲዮ እና እኔን እየተደረኩ የተወቀ የዛሬ ከሽራተኑ በኋላ ሊያውም ደግሞ ጥፋት አጥፍቼ እኮ እኔ ማቀው ጥፋት ኖሮ አይደለም እንግዲህ ከዛ ከሁለት ወር በኋላ ተስፋዬ ከአውስትራሊያ መጣ ከአውስትራሊያ ሲመጣ ነገ ሙቤም ብትመጣ ሌላውም ሰው ብመጣ እኔ ባለኝ ስታተስ ኤርፖርት ውስጥ ገብቼ በአበባ አቀበልሃለሁ ይሄ ሁሉ ላገዝከ ወንድም ላደረከ ወንድም ኢትዮጵያ ልመጣ ነው ብትለኝ ቀድመህ ብትነግረኝ እንዴ እኔ ነኝ የምቀበልህ ብዬ እኮ ኤርፖርት እገባለሁ
እነከሌን በእንደዚህ መንገድ ተቀብሎ ምናምን እኔ አሁን ከክፍለ ሀገር ወይ ደግሞ ከሀገር ውስጥ የመጣ ሰውዬ ቤቴ ላይ ከመጣ በአግባቡ ልቀበለው እችላለሁ እንጂ አውቶቡስ ተራ ሄጄ ወይም ከሚመጣበት ቦታ ልቀበለው አልችልም። በመጀመሪያ እንደዛ አይነት ማግባብ ሊኖረኝ ይችላል ያስፈልጋል። ኦንሊ ከዚህች እህታችን ጋር የተገናኘ ነው ሸራተን ነው። ሸራተን ከተገናኘን በኋላ ተገቢውን በቪዲዮ ማስረጃም የሚገኝ ተገቢውን ቪዲዮ ክብር መሐመድ አንድ ሚዩት አድርገው ተገቢውን ክብርም ሰተን ነበር። ግን ያቺ ለዛች ምላሽ የምትሆነው ነገር ማስታወስ ካለባት ተመልሳ በቃ አንዲት ልጅን እንኳን እንደዚህ አድርጎ እንዲያድርጎ ነበርና በወቅቱ ውሸት ተብሎ ነበር ያ ቪዲዮ። ግን እውነት መሆኑን አረጋግጫለሁ ለዚህ ቪዲዮ። ወንድማችን ትንሽ ይረብሻል መሰለኝ እና እንትን ነው። አይ ኮሚኒቲዎቹ እና አቡ አፍናን ናቸው ትንሽ ድምጻቸው እየረበሸ ስለሆነ ኤኒዌይስ ይሄንን በዚህ አይነት መንገድ ነው ሆኖ የመጣውና እንደ አጠቃላይ አሁን ምንድነው መሰለህ መስመር ያስገባሻለሁ። አንድ ደቂቃ አቡ አፍናን አስገባ። ትላንትና አሁንም ደግሞ ተነስቶ ከሌ እንትና አፉ ተባባሉ። ይሄ አፉ ይሄ በመባባል እንደዚህ በዚህ ሰርክል ውስጥ እንዲቆጠር አልፈልገውም። በቃ ኦንሊ ቲንግ ከኔ ጉዳይ ጋር ከኔ ጋር ሊያገናኝ የሚችልና የኔን ባውንደሪ ሊነካ የሚችል ነገር ላይ ፍቃደኛ አይደለሁም። ከዛ በተረፈ እንደ ሙስሊም አንድም ቀን ቂም ይዘህ ማኩረፍና ማድረግ በራሱ የቻለ እንኳን ከእስልምና መንገድ የሚያወጣ ነገር እኔ ጋር ነገር ሳይቆጠር ለአፉ መባባል አታደርጉትና እኔ ማንንም ከዚህ በላይ ያስቀየምኩትም ሰው ካለ አፉ ብያለሁ። አጀንዳ አይደረግ፣ ወደ ሌላ ጉዳይ እለፍ። ኦኬ እሺ ጀዛከላህ ኸይር። እንግዲህ ያው ኮሚኒቲው ፋሲካ ኮሚኒቲዎቹ መጥተዋል። ቅድም ስነግርሽ ነበረ። እነሱንም ኢንሻአላህ ሼር እናደርግላቸውና እነሱ የሚሉት ነገር ካለ እነሱንም በጣም አንዳንድ ነገር ስለተነገርሻቸው ቅድም አልነበሩምና ያው ይቅርታም እያልሻቸው ነበር። እነሱ የምትዩ ነገር ካለ እንግዲህ መጥተዋል፣ እየሰሙሽ ነው። እነሱ እድሉን ሳልሰጥ በፊት ፋሲካ ያው አቡ አፍናን ለኮሚኒቲዎቹ እዚህ መጥተዋል። እሺ መጥተዋል። ካሊድ ላንተ ልኬልሃለሁ በሚልህ ቪዲዮ ላይ ፍቃደኛ ከሆናችሁ ላብራራ። ጊዜ የሚወስድባችሁ ነገር ከሆነ ግን ወደ ኮሚኒቲዎቹ ያው ጊዜ ይወስድብናል። ለምሳሌ ኮሚኒቲዎቹ አሁን እነሱ የራሳቸው ዛሬ ፕሮግራም አላቸው። አሁን በስልክ ደውዬ አንቺም ስለመጣሽ ኑ ብያቸው ጠርቻቸውን ፕሮግራማቸውን አቋርጠው ነው እንግዲህ ከኛ ጋር ያሉትና እሱን ቪዲዮንም አይቼዋለሁ። አዎ ጊዜ ስለሚፈጅ ኮሚኒቲዎቹ ጋር ቪዲዮ አይተኸዋል። ያው ካሊድም በራሱ እንትን ትክክል ነው። እኔም በሰዓቱ ባየሁት ነገር ቪዲዮ ሰርቻለሁ። አልዋሽም፣ አልክድም። እሱም ትክክል ነው፣ እኔም ትክክል ነኝ። በዚህ በላከል ቪዲዮ ላይ ወይም ደግሞ በአሁን ካሊድ ተሰምቶኛል፣ ለዚህ ነው እኔ ጋር እንዳትመጣ ያገድኳት ብሎ መልስ በሰጣው ላይ እሱም ትክክል ነው፣ እኔም ትክክል ነኝ። እኔ ያው እንትና አይለኝና 20 ሺህ ህዝብ በተሰበሰበበት እኔን እንዳልገባ ያገደኝ ይሄ ነው። ብዙ ህዝብን ያስቆጣው ማለት ነው። ከዛ ባሻገር ደግሞ እነ ሳውዲ አረቢያ ላይ የሚገኙ ያው በቃ ዞሪ እኔ መውጣት አለብኝና ደውልልሃለሁ። ቻው። እሺ አንዴ ካሊድ አንድ ደቂቃ እነሱን የምትዩ ነገር ካለ በይና እነሱ የሚሉትን እንበልና እንትን እንዳይል በጣም እየረዘመ ስለሆነ ነው። ከይቅርታ ጋር ነገሮች እንዳይደጋገሙ እኔ በምሰማው በሚደርሰኝ መረጃ ስሜታዊ ሆኜ ጃጃ አድርጊያቸዋለሁ፣ ተችቻቸዋለሁ። ለነሱ ይቅርታ መጠየቅ አለብኝ። እንዲሁም ስሙን ሁላ ጠርቼ ቪዲዮ የሰራው ሰውዬ አለ፣ የሌላ ኃላፊ ነው የተባለው ግለሰብ ስሙን ሁላ ጠርቼ በደረሰኝ መረጃ ቪዲዮ ሰርቻለሁ፣ በድፍረት ማለት ነው። እሱ ደግሞ ይቅርታ ለመጠየቅ እፈልጋለሁ። ኦኬ ሁላቸውም በአጠቃላይ ማለት ነው አሉ። ይኸው እነሱ ደግሞ የሚሉትን እንሰማለን። እሺ አቡ አፍናን ወይም መሐመድ እየሰማህ ነው? ይሰማል? ለበይክ ሙቤ እየሰማህ ነው? አንተን አይደለም፣ አንተ አንደኛው መሐመድ ነው። አንደኛው መሐመድ ይሰማል? መሐመድ አቡ አፍናን ሰላም አለይኩም። አቡ አፍናን ሰላም አለይኩም። አቡ አፍናን ያው እነሱ ስብሰባ ላይ ናቸውና ዛሬ ፕሮግራም አላቸው። አቡ አፍናን ሰላም አለይኩም። መሐመድ ሰላም አለይኩም። ይሰማል መሐመድ? አዎ ይሰማል። ወቤ
ابو افنان حياك الله السلام عليكم. والله عليكم السلام ورحمه الله وبركاته. እንዴት ነህ? አልহামዱሊላህ ደህና ነኝ። እንዴት ናችሁ? አማን ነው? እንኳን ደስ አላችሁ። መብሩክ ምሌ መብሩክ እንኳን ደስ ያለ። አላህ ይባርክ ፊክ ሐቢቢ ስላገኘው ደስ ብሎኛል። አፉ በሉን። ዛሬ እንግዲህ ስብሰባ አላችሁ ፕሮግራም ላይ ናችሁና እህታችን ፋሲካ ያው ከዚህ በፊትም አንዳንድ ቪዲዮም ሰርታ ስለናንተ አንዳንድ ነገር አስተላልፋ ነበርና ያው ይቅርታን እናንተን ማለት ፈልጋ እንድጠራችሁ ነግራኝ እናንተም እዚህ ስለመጣችሁ ደስ ብሎኛል። እናንተ እስኪ ምን ትላላችሁ? በዚህ ላይ የምትሉት ነገር ካለ ለመስማት ነው ኢንሻአላህ። እስኪ እድገምልኝ ማለት አልሰማሁም። ሶሪ ፋሲካን አወቃት? ፋሲካ ቲዩብ አውቃታለሁ። እና ያው ከዚህ በፊት ቪዲዮ ሰርታ ነበር በእናንተ ላይ እና አሁን እዚህ ጋር ይቅርታ ብላ ጠይቃ ነበር። አልሰማህትም መሰለኝ። እናንተን ስም ጠርቼ እንደዚህ ብዬ ተናገር ያለውና አፉ በሉኝ ያለች ነው። طيب بسم الله الرحمن الرحيم። በመጀመሪያ ሙቤ ላንተ መጀመሪያ ሚሊዮን መብር እንኳን ደስ ያለ። እንኳን አብሮ ደስ አለ። ብዙ ጊዜ መረጃዎችን ሳታጣራ አየር ላይ ላለማዋል ብዙ ጊዜ ጥረሃል። ብዙ ጊዜ እኛ ጋር ትገናኝ ነበር። የምትሰማቸውን ነገሮች ፈጥነህ ላይክ ለማግኘት ፎሎ ለመጨመር የማትጓጓ የማትቸኩል ልጅ ነበር። ሰራህ እውነት ለመናገር ፊት ለፊት ስለሆንኩኝ አይደለም። በዚች በሌላ ኬዝ ላይ እኛ በጣም ብዙ ነገር ተመረንበታል። ስለዚህ ኢንሻአላህ አሁንም በዚሁ ቀጥል እና ሚዲያ እኔ ብዙ ጊዜ ምለዋለኝ ሙቤ ሁለት ስለት ነው ያለው ሚዲያ። ከተጠቀምክበት ያው ትቆርጥበታለህ፣ ካልተጠቀምክበት ደግሞ ያው ትቆርጥበታለህ የሚባል ነገር አለና የሚዲያ አጠቃቀም የገባህ ሰው ነህ ለማለት እወዳለሁ። በዚሁ ቀጥል ባረከላህ ፊክ። ሌላው እኛ ወላሂ ሹፍ ሙቤ ስንገባም ሊላህ ነው የገባ ነው። ታውቃለህ ማንም ጋር በየጊዜው ቲክቶክ ላይ ሶሻል ሚዲያ ላይ እየገባን ምንም የምንናገረው ነገር የለም። ገባ መረጃ በደንብ አጣራሽ። እሷ ጋር በተለይ በጣም እንትናት በጣም ምስኪን ናት። ገባ ብዙ ነገር የተደረገ ነገር ስላለ ይቅርታ አድርግልኝ፣ አፉ በለኝ። በማን መስጂ እየመጣብኝ ነው። አፉ በለኝ። ቀጥል። ይሰማል? አዎ ይሰማል። እና አንተ በዛው ቀጥል። ሲቀጥል እኔም ሆንኩኝ አብረውኝ ያሉት የሥራ ባልደረቦች ኮሚቴው ብዙ ነገር እኮ ሶሻል ሚዲያ ላይ አድምጠናል፣ ሰምተናል። ምን ጊዜም ቢሆን መስመር ላይ ያለ ሰው ይሰደባል፣ ይወቀሳል። እንዲህ አይነት ዓለም አቀፍ የሆነ ጉዳይ በአራቱም አቅጣጫ ደጋግ ኢትዮጵያኖች በጣም በርካታ ኢትዮጵያኖች ሃይማኖትና ብሔር፣ ዘር፣ ቀለም ሳይል የተሳተፈበትን ጉዳይ ደግሞ ስትይዝ ብዙ ነገር ልንባል እንደምንችል አስበንበት የገባንበት ጉዳይ ስለሆነ አልহামዱሊላህ ምንም ችግር የለውም። እኛ እሷን ብቻ ሳይሆን በሌላ ጉዳይ ላይ ማንም ያማንም የሰደበን ምንም ያለ ካለ እኔ በግሌ አፉ ብያለሁ። እኔም ብቻ ሳልሆን የሥራ ባልደረቦች ለዚህ ዝግጁ ናቸው። አብረውኝ በሚሰሩት ኮሚቴዎች ስም እኛ ይቅር ብለናል፣ አውፍ ብለናል። ዋናው የሌላ በህይወት ገብታ ቤተሰቦቿ ጋር ተገናኝታ በማየታችን በጣም ደስ ብሎናል። በዚህ አጋጣሚ ስም የምንጠቅሰው ነገር የለም። ማንም እኔ እርግጠኛ ነኝ ማንም ቲክቶከር፣ ማንም ዩቲዩበር፣ ማንም እዚህ ሶሻል ሚዲያ ላይ የሚንቀሳቀስ ግለሰብ የሷን መፈታት ከመከጀል የሷን መፈታት ተፈታ ቤተሰቦቿ ጋር ተገናኝታ ከሚለው የተነሳ እንደሆነ ነው የምንወስደውና እኔ አሁንም ምናልባት ያልሰሙ ወንድሞችና እህቶች ካሉ በራሴ ስምና በኮሚቴው ስም በአራቱም አቅጣጫ በመላ ዓለም ላይ ያሉ ደጋግ ኢትዮጵያውያን ወገኖቻችንን በሙሉ ከልብ እናመሰግናለን። አብራችሁን ቆማችኋል፣ አልቅሳችኋል፣ አስባችኋልና በድጋሚ እኛ ይቅር ብለናል፣ አውፍ ብለናል። ይሄን ለማለት ነው። ባረከላሁ ፊክ ባረከላሁ ፊክ። እናንተም በጣም ለፍታችኋል፣ ደክማችኋል። ዋናውን ስራ ለረጅም ዓመት ስትለፉ ስትደክሙ የነበረ እኔም እንግዲህ አዋፍናል። በጣም ይቅርታ አድርግልኝ። በጣም በየጊዜው በየወሩ በየሳምንቱ ነበር ሜሴጅ እየረክ ሌላ ምን ደረሰች እያልኩኝ ትንሽ ሰበር ትንሽ ታገዝ ይሄ ነው እያልክ እንግዲህ ብዙ ጊዜ ብዙ ነገር ተናግረናችሁም ክፉ ሳትናገሩ የሁሉ ጊዜ ታግዛችሁ ከ10 ምናምን ዓመት በፊት ጉዳዩን እናንተ ነበራችሁ እዛ ሪያድ ላይ ስትከታተሉ። አንዳንድ ሰዎች አሉ ሚዲያ ላይ እንኳን ባይቀርቡ እንኳን ያው አላህ እድሜና ጤና ይስጣቸው
ወላሂ እናንተን በጣም ለማመስገን እፈልጋለሁ። ጀዛኩሙላሁ ኸይር። እስከ መጨረሻ ሰዓት ስትታገሉ እንደነበረ እኔ አውቃለሁ። ብዙ ነገር ተብላችኋል። ወላሂ ለኔም አፉ እንድትሉኝ አፉ ጠይቃለሁ። አስቀይሚያችሁም ከሆነ አቡ አፍናን፣ ሙሐመድ፣ ሌሎችም ትልቅ መሻይኾች አሉ፣ የሀገር ሽማግሌዎች አሉ ከናንተ ጋርና ሁሉንም አፉ እንድትልልኝ እንዲበሉኝ ያስቀየምናቸው ነገር ካለ ወላሂ በአላህ አስጨንቀናቸዋል አውቃለሁ። እኔ በተደጋጋሚ እየደወልኩኝ እያስጨነቅኩ ነበር አንተንም ሌሎችንም እና ኢንሻአላህ እንግዲህ አፉ በሉኝ የሚያስቀየምኳቸው ነገር በዚህ አጋጣሚ ወላሂ ውቤ ምንም እኛ እንዳልኩህ ነው። በዚህ አጋጣሚ እንደውም አሉ ኢማም አሉ ምናልባት ከኔ በተሻለ ደግሞ ሊቀመንበር የሀገር ሽማግሌ ያሉ አባቶች አሉና አዎ እሳቸው አሉ። ይሄው እኛ አፉ ብለና ሁሉንም ሰው በወግሌ ነኝ። ኢማም ደግሞ አሉ ኢንሻአላህ ኢማም አቡ ፋድ አሉ አቡ ፋድ አሉ ሸምሁዲን አሉ። በጣም በርካታ ሰው ነው ያለውና ማሻአላህ እኔ ብቻ ሳልሆን እነሱም አፉ ይላቸዋል። ለጊዜው ምናልባት ያው ከታየ የተወሰነ ሰው ነው ያለው። አይ ካሜራውን አልከፈትከውም? ከፍቷል። አይ በቃ ችግር የለውም። እንደው ነገሩን ነው የምልህና እሺ እኛ አፉ ብለናል። እናንተም ባረከላሁ ፊኩም ኢማም አሉ እና እንዳልኩ ነው ብዙ ለፍተሃል። ብዙ አቡ ፋሃድን እንደው ሰላም እንበላቸው። እኔ አቡ ፋሃድን ማመስገን እፈልጋለሁ። ወላሂ በጣም ወዳቸው ናቸው። ትልቅም ሰው ናቸው። ወላሂ በዚህ ጉዳይ ላይ ለአመታት ሲለፉ የነበሩ አባታችን ናቸው። አቡ ፋሃድ ጀዛኩሙላሁ ኸይር።